በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ብፁዕ አባታችን ብፁዕ አቡነ ይስሐቅ የወላይታ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አባታችን ብፁዕ አቡነ በርናባስ የዋግ ኽምራ ሀገረ ስብከት ሊቀ ጳጳስ፣ ክቡር አባታችን መጋቤ ሃይማኖት ቆሞስ አባ አብርሃም የቅዱስ ሲኖዶስ ምክትል ጸሐፊ፣ ክቡራን የገዳማት የአድባራት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ ዘማሪያን፣ የሰንበት ትምህርት ቤት ደቀ መዛሙርት፣ ምዕመናንና ምዕመናት በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አላችሁ? አሜን። በምህረቱ የጎበኘን እንደ በደላችን ያልከፈለን እንደ ኃጢአታችንም ያልተቆጣጠረን በምህረቱ ባለጸጋ የሆነ አባታችን እግዚአብሔር ይክበር ይመስገን፣ ይክበር ይመስገን። እንኳን አደረሳችሁ፣ እንኳን አደረሰ። እጅግ በጣም አጠር ላለች ደቂቃ በልጅነት ለመታዘዝ ነው በፊታችሁ የቆምኩት። ከኔ እጅግ የከበሩ ሊቃውንት ከጀርባዬ አሉ። በእነሱ መሃል ጥቂት ነገሮችን እንኳን መናገር እንዴት ያስፈራል። እግዚአብሔር እንደረዳን እጅግ በጣም ለጥቂት ደቂቃ እንማራለን። እግዚአብሔር በመካከላችን ሆኖ እንዲያስተምረን ቅዱስ ፈቃዱ ይሆንልን። በዓሉን በተመለከተ ብፁዕ አባታችን በኋላ ያስተምሩናል። እኔም ከዚሁ ሰፈር ሳልወጣ ጥቂት የእግዚአብሔርን ቃላት አሰማችኋለሁ። ከብልቶች አንዱ ቢከብር ሌሎቹ ብልቶች አብረው ደስ ይላቸዋል። የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 12 ቁጥር 26። ከብልቶች አንዱ ቢከብር ሌሎቹ ያልከበሩት ብልቶች ከከበረው ብልት ጋር አብረው ደስ ይላቸዋል ይላል። ስለ ቃሉ አምላካችን እግዚአብሔር የተመሰገነ ይሁን። ክርስቶስ የቤተ ክርስቲያን ራስ ነው። ቤተ ክርስቲያን የክርስቶስ አካል ናት። በቤተ ክርስቲያኒቱ ውስጥ የምንኖር እኔና እናንተ ደጋግ ቅዱሳን፣ ጻድቃን፣ መስተጋድላን፣ ሰማዕታት በሙሉ ደግሞ ሕዋሳት ወይም ብልቶች ነን። ሐዋርያው ቅዱስ ጳውሎስ በኤፌሶን መልእክት ምዕራፍ 5 ላይ
የአካሉ ብልቶች ነን ይላል። ልብ በሉ። ክርስቶስ የቤተ ክርስቲያን ራስ ነው። ቤተ ክርስቲያን የክርስቶስ አካል ናት። ማህበሩ ህብረቱ የክርስቶስ አካል ናት። እኔና እናንተ ሐዋርያትን፣ መናንያንን፣ ባህታውያንን፣ ጻድቃንን፣ ቅዱሳንን፣ መስተጋድላንን ጨምሮ ደግሞ ሕዋሳት ወይም የቤተ ክርስቲያን ብልቶች ነን። ይሄንን ከያዝን አሁን ቅዱስ ጳውሎስ ወደ ጠቀሰው ቃል መለስ ልበል። ከብልቶች ከሕዋሳት አንዱ ቢከብር ይላል፣ ሌሎቹ ብልቶች ከከበረው ብልት ጋር አብረው ደስ ይላቸዋል ይላል። ወገኖቼ ዛሬ አንድ የከበረ የቤተ ክርስቲያን ሕዋስና ብልት አለ። እሱም ጻድቁ አባታችን ተክለ ሃይማኖት ነው። ልብ በሉ። አንዱ ከብልቷ አንዱ ከቤተ ክርስቲያን ሕዋሳት ቢከብር ነው የሚለው። ይሄ ቢከብር የሚለው ቃል በመጽሐፍ ቅዱስ አገባብ ሞትን ያሳያል። ታስታውሱ ከሆነ ኢየሱስ ገና ስላልከበረ መንፈስ አልወረደም ነበርና የሚለው ሊቃውንት ሲተረጉሙ ስላልሞተ ብለው ተርጉመውታል። ክቡር ሞቱ ለጻድቅ በቅድመ እግዚአብሔር፣ የጻድቅ ሞቱ የጻድቅ ዕረፍቱ በእግዚአብሔር ፊት የከበረ ነው ይላል። ስለዚህ ወደ ቃሉ እንምጣ። ከብልቶች ከሕዋሳት አንዱ ቢከብር፣ ሰማዕትነቱን ቢፈጽም፣ ሃይማኖቱን እንዳቀና፣ ምግባሩን እንዳጸና፣ ከሕዋሳት ከብልቶች አንዱ ቢከብር፣ ተጋድሎውን ቢፈጽም፣ ሰማዕትነቱን ቢፈጽም፣ ቢከብር፣ ቢሞት፣ ቢያርፍ፣ ክቡር ሞቱ ለጻድቅ የሚለውን ያዙና ሌሎቹ ብልቶች ከዚህ ከከበረው ብልት ጋር አብረው ደስ ይላቸዋል ይላል። ለምን ዛሬ እኔና እናንተ ደስ ያለን ይመስላችኋል? የቤተ ክርስቲያን አንዷ ሕዋስ አንዷ ብልት ከበረቻ፣ ድል አደረገቻ፣ አሸነፈቻ። አንዱ ብልት የቤተ ክርስቲያን ሕዋስ ከበራ። ለዚያ እኮ ነው ከብልቶች አንዱ ሲከብር እኔና እናንተ ኦርቶዶክሳውያን እንዲህ ያለ በዓል የምናከብረው ወገኖቼ። አንድ ሊቅ ምን ይላል? አስደናቂ ቃል ይናገራል። እነሱ ተሰቃዩ፣ እኛ ደስ አለን። እነሱ ታገሉ፣ እኛ በደስታ ዘለልን። እነርሱ አክሊል ተቀበሉ፣ አክሊላቸው ለእኛም አክሊል ሆነን ይላል። ወገኖቼ የሰማዕታት የጻድቃን የመናንያን የመስተጋድላን ድል የቤተ ክርስቲያን ድል ስለሆነ ነው ሁላችንም እንደዚህ ተሰብስበን ደስ ያለ። እነሱ ተጋደሉ፣ እኛ በደስታ ዘለልን። እነሱ ተሰቃዩ፣ እኛ ደስ አለ። እነሱ አክሊል ተጎናጸፉ፣ የእነሱ አክሊል ለኛ ሆነ። ከብልቶች አንዱ ቢከብር ሌሎቹ የቤተ ክርስቲያን አባላት ደስ ይላቸዋል። ወገኖች የእንደነዚህ አይነት ቅዱሳን መስተጋድላን ጻድቃንና መናንያን ድል ቤተ ክርስቲያንን እንዴት ሊያስቆርፋት ይችላል?
የተወደዳችሁ ክርስቲያኖች እንዲህ ያሉ የጻድቃን እንዲህ ያሉ የመስተጋድላን የድላቸውን በዓል ማክበር የቤተ ክርስቲያን ሕይወት ነው ወገኖቼ። አያችሁ፣ ከብልቶቹ አንዱ ቢከብር ሌሎቹ አብረው ደስ ይላቸዋል የሚለው እኮ ይህንን ነው። ለምን ይመስላችኋል እልል የምንለው? የመንደር ውስጥ እኮ ሰው ሲሞትብን እያለቀስን እኮ እሪ ነው የምንለው። ዛሬ በከበረው በጻድቁ አባታችን ዕረፍት ቀን ግን እልል ያለው ድል የተገኘ ስለሆነ ነው። አጋንንት ተዋርደዋል፣ ሃይማኖት ጸንቷል፣ ምግባር ቀንቷል፣ ምዕመናን አምነዋል፣ ወንጌል ተሰብኳል፣ ሃይማኖት ከዳር ዳር ደርሷል፣ በረከት ተገኝቷል፣ ብዙ ጸጋ በቅዱሳን አማካኝነት ፈሷል። ታዲያስ የወንድሞቻችንን የታላላቆቻችንን ድል ዝም እንድንል ተፈልጓል? በቸልታ ልናየው ይገባል? ምዕመናን፣ ሕዋሳችን ብልታችን አንዱ ሕዋስ እኮ ሲደነቅ ደስ ይለናል እኮ እኔና እናንተ። ዓይንህ እንዴት ያምራል ብትሉኝ እኮ ይሞቀኛል፣ ደስ ይለኛል። ግን ምን አገባኝ ራሱ ዓይኔ ደስ አይለው ልል አልችልም ወገኖቼ። ዓይኔን ማሞገስ እኔን ማሞገስ፣ ዓይኔን ማድነቅ እኔን ማድነቅ እኮ ነው። አንዱን ሕዋስ ማድነቅ መላውን አካል እኮ ማድነቅ ነው ወገኖቼ። እዩ፣ ቤተ ክርስቲያን በሰማይ በምድር አንዲት ናት። በአንድነት ነው የምንሰራው ወገኖቼ። ያሸነፉትን አሁን ገና እየተዋጋን ያለነው በአንዲት ቤተ ክርስቲያን በላይ ቤትና በታች ቤት ነን ያለነው። እኛ በእነሱ ድል ደስ ይለናል። ይህ እግዚአብሔር ቃል ነው ወገኖቼ። እንዴት ችላ ብለነው እንዴት ዝም ልንለው እንችላለን? አንድ ምሳሌ ብቻ ልስጣችሁ። ደስ ስለሚለኝ ሁል ጊዜ ይህን ትምህርት ሳስተማር ይህን ምሳሌ ብሰጥ ለምዕመናን ቅርብ ይሆናል ብዬ ስለማስብ አነሳዋለሁ። አንድ ኢትዮጵያዊ አትሌት አለ። ከ27 እና ከ28 ጊዜ በላይ ሪከርዶችን በዓለም ላይ እየሮጠ የሰበረ ኃይሌ ገብረስላሴ። ወገኖቼ ኃይሌ በሮጠበት እና ባሸነፈበት ሁሉ መላው ኢትዮጵያውያን ደስ ብሎናል። ሲያሸንፍ ጨፍረናል፣ ድል ሲያደርግ ስቀናል፣ ሲያለቅስ አልቅሰናል፣ ሲታመን ታመናል፣ በባንዲራው ፊት ሲኮራ አብረን ኮርተናል፣ ድል አድርጎ ሲመለስ ተሸክመነው ጨፍረናል። ግን እኛ ምን አገባን? ሪከርድ የሰበረው ኃይሌ፣ ዶላር ያፈሰው ኃይሌ ምን አገባን? ግን እኛ ምን ቤት ነን? ኃይሌ ማለት ኢትዮጵያ ናት። እውነት አስብ። ለዚያ እኮ ነው ሲያነክስ ያነከስ ነው፣ ሲታመም የታመም ነው፣ ሲደክም የደከም ነው። ኋላ ሲቀር እንደ ቀነኒሳ እኛም አንገታችን እየተሰበር የተንጠራራ ነው። ኃይሌ ብቻ ስለሆነ አይደለም። ኃይሌ ያኔ ኢትዮጵያ ነበር። ድል አድርጎ ሲመጣ የዘመርንለት ምን ሆነን ነው ካላችሁን፣ እኛ ምንና ድል ያደረግነው። እውነት አስብ። እውነት የአንድ ክርስቲያን ድል ማድረግ የቤተ ክርስቲያን ድሏ ነው። የቤተ ክርስቲያን ግርማዋ ነው። የቤተ ክርስቲያን አክሊሏ ነው። የቤተ ክርስቲያን ማሸነፏ ነው ወገኖቼ። ለዚህ ነው ደስ የሚለን። ቅዱስ ዮሐንስ አፈወርቅ በነበረበት ዘመን በረከቱ ይደርብንና የምጥው ለአንበሳ የአግናጤዎስን በዓል ልክ እንደዚህ ያከብሩ ነበር ወገኖቼ። በአንበሳ ተሰብሮ እንደው እባካችሁ ሙትብን እያሉ
እግሩን ይዘውት ያለቅሱ ጀመር። ደቀ መዛሙርቱ አግናጤዎስ እንዲህ አላቸው፣ እባካችሁ ወደ ናፈቅኩት ወደ አምላኬ ወደ ኢየሱስ ክርስቶስ ልሂድ፣ እባካችሁ እያለቀሳችሁ ልቤን አታዘርዩት አላቸው። መጨረሻ ላይ እንደ መገበሪያ ስንዴ ለአምላኬ ልፈጭለት መስዋዕት ልሁንለት ብሎ ለመናቸው። ያን ጊዜ አልቻሉም፣ ለቀቁት። በተራቡ አናብስት አፍ ይህ ሰማዕት በ111 ዓመተ ምህረት በትራጃን ዘመነ መንግስት ተፈጭቶ ተበልቶ ሰማዕትነት ተቀበለ። በረከቱ ይደርብን። በአራተኛው መቶ ክፍለ ዘመን ልብ በሉ፣ በ111 ዓመተ ምህረት ነው ሰማዕትነት የተቀበለው። በአራተኛው መቶ ክፍለ ዘመን ልክ እኔ ቆሜ እንደማስተምረው ቅዱስ ዮሐንስ አፈወርቅ የቅዱሱን የሰማዕቱን በዓል ያከብሩ ነበር እና ምን ይላል መሰላችሁ? ከሮም ጀምረው እስከዚህ ከተማ ድረስ የቀረውን ጥቂት ርፍራፊ አጥንቶች ተሸክመው ብዙ ክርስቲያኖች በምስጋና ጅበው በመዝሙር አክብረው ሰማዕቱን አግንነው መጡ እያለ እንዴት በክብር ይዘምሩላቸው። ድል አድራጊዎች ናቸው። አንተም ብታሸንፍ እኮ ይዘመርልሃል፣ ቅኔ ይቀኝልሃል። ምክንያቱ አሸናፊዎች ናቸው። በትከሻቸው ተሸከሙት አለ ቅዱስ ዮሐንስ አፈወርቅ። በመዝሙር አከበሩት አለ ቅዱስ ዮሐንስ አፈወርቅ። በምስጋና አጀቡት አሉ። ኃይሌን እንደተሸከሙት ነው፣ ለኃይሌ እንደዘመርክለት በለው። ድል አድርገዋላ፣ አሸንፈዋላ። ለዚህ ነው ቤተ ክርስቲያን እንዲህ ያሉ የሰማዕታትን በዓል ከፍ አድርጋ የምታከብረው። ልትረሳቸው አትችልም። ሕዋሳቶቿ ናቸው። እንተ በምድር ሠረዊሃ ወበሰማይ አይጹሕ፣ ስሮቿ በምድር ቅርንጫፎቿ በሰማይ ናቸው። ምእመናን፣ በእኔና በእናንተ ውስጥ ያሉ ሕዋሳት እኮ በአንድ ላይ ነው የሚሰሩት። እውነት አሰብ እውነት ሕዋሳት በአንድ አካል ውስጥ በአንድ ላይ ነው የሚሰሩት። በሰማይ ይኑሩ በምድር ቤተ ክርስቲያን አንዲት ናት። ስሮቿ በምድር ቅርንጫፎቿ በሰማይ ካለች በአንድ ላይ ነው የምንሰራው። ወዳጄ፣ ሞት የሚያቋርጠው ክርስትና ያለ ይመስልሃል? የዋሃቱን እንዴ! ይሄን ያህል ተጋድሎ፣ ይሄን ያህል ክብር፣ ይሄን ያህል ፍቅር፣ ይሄን ያህል ሰማዕትነት፣ ይሄን ያህል የክርስትና ሕይወት ሞት ያቋርጠዋል? መቃብር ይዘዋል። እንኪያስ ለመቃብር ነው እዚህ መከራ የምንበላው። ሞት የሚያቋርጠው ክርስትና የለም። በገነት ቢኖር በምድር ብንኖር ሞት አያቋርጠን እንዴ! ከቤተ ክርስቲያን ብልትነት ተቆርጠዋል እያሉን ነው። አያገባቸውም የሚሉን። ከቤተ ክርስቲያን አካልነት ተነጥለዋል ሊሉን ነው። አይመለከታቸውም የሚሉን አይደለም። አንድ ላይ ነው የምንሰራው። ባጸደ ነፍስ ሆኑ ባጸደ ሥጋ በማየት እነሱ፣ እኛ በተስፋ እነሱ በመፈጸም እኛ መንገድ ላይ፣ እኛ በእምነት እነሱ በማረጋገጥ ቢኖሩም አብረንን። ምክንያቱም ቤተ ክርስቲያን አንዲት ናት። ሕዋሳት በአንድ ላይ ከሰሩ፣ ብልቶች በአንድ ላይ ከሰሩ የቤተ ክርስቲያን ብልቶች ሰማያውያንና ምድራውያን ባጸደ ነፍስና ባጸደ ሥጋ የምትታየውና የማትታየው አሸናፊዋና ተዋጊዋ የላይዋና የታቿ አንድ ላይ ነው የምንሰራው። አንድ ላይ። ለዚህ ነው እኛ በእነሱ ድል ደስ ይለናል፣ እነሱ በእኛ ንስሐ ደስ ይላቸዋል። እኛ እነሱ አሸንፈው ሲሄዱ እንደነዚህ አይነትን ቀን ሰይመን እናከብራቸዋለን፣ እናገናቸዋለን። እነሱ ደግሞ እኛ ወደ እግዚአብሔር እቅፍ ስንገባ፣ ከጠፋንበት ቤት ስንገኝ፣ ከወጣንበት ቤት ስንገባ እነሱ ደግሞ ደስ ይላቸዋል። እንዲህ ይላል እግዚአብሔር ቃል። እሱን ጠቅሼ ያበቃል።
በአንድ ኃጥእ ንስሐ መግባት በሰማይ ባለች ጉባኤ ታላቅ ደስታ ይሆናል ይላል። ወይ ተወደዳችሁ ክርስቲያኖች ኃይለ ቃላቱን ዝም ብላችሁ አሰላስሏቸው። በአንድ ኃጥእ ንስሐ መግባት በሰማይ ባለች ቤተክርስቲያን ታላቅ ደስታ ይሆናል ይላል። የሉቃስ ወንጌል ምዕራፍ 15ን ተመልከቱ። እኛ ንስሐ ስለገባን በሰማይ ያሉት ደስ ይላቸዋል። አዎ ለምን? አብረንና እንዴ ያያሉ፣ ይሰማሉ፣ ያውቃሉ አብረን። እንግዲህ አብረን ካልሆን በምን አውቃ ደስ ይላታል? የኛ ወገኖች ካልሆኑ በምን አውቀው ደስ ይላቸዋል? የተወደዳችሁ ክርስቲያኖች ከብልቶች አንዱ ቢከብር ሌሎቹ ብልቶች ሁሉ አብረው ደስ ይላቸዋል። ቅዱስ ኤፍሬም ሶርያዊ የተናገረው ምሳሌ ተናግሬ ባበቃስ። መመርመር የምትፈልጉ ጉዳዮቹን በቅጥነተ ሕሊና ማየት ብትፈልጉ ኦርቶዶክሳውያን አበው ጨርሰውታል። ወዳጄ አዲስ ርቃቄ የምታመጣ እንዳይመስልህ፣ ሁሉን ነገር ጨርሰውታል። በተፈጥሮ ምሳሌ ቅዱስ ኤፍሬም እንዲህ ይላል። አንድ ተጨንቆ ያበቃለት አንድ ወይን እቤት ተቀምጧል እንበል ይላል ሲናገር። እቤት በጠርሙስ ወይም በማሰሮ የተቀመጠ ወይን ይላል እቤት ተቀምጧል እንበል ይላል። እደጅ ደግሞ እርሻ ላይ ለመለቀም የደረሰ የበሰለ ሊቆረጥ የተዘጋጀ ወይን እርሻው ላይ አለ እንበል ይላል። በጣም ይገርማል የተፈጥሮ ነገር ይላል ቅዱስ ኤፍሬም፣ በረከቱ ይደርብን። ልክ እርሻው ላይ ያለው ወይን ሲበስልና ለመቆረጥ ሲደርስ ይላል እቤት ውስጥ ያለው ወይን ልፍላ ይላል። ተፈጥሮ ነው። እየሰማችሁት ነው። ሽንኩርት ውስጥም እንደዚህ አይነት ነገር አለበት ይላል ቅዱስ ኤፍሬም። እርሻ ላይ ያለ ቤት ውስጥ ያለው ልብቀል ይላል አለ። ያኛው ልፍላ ይላል። የት የደረሰውን ሲያይ እርሻ ላይ። ተፈጥሮ እንኳን እንዲህ ግንኙነት ካለው ይላል ብፁዕ ኤፍሬም፣ አንተ እኮ ከተፈጥሮ እኮ በላይ፣ አንተ ከፍጡራን ሁሉ እኮ በላይ ነህ ይላል። እርሻ ላይ ያለውና እቤት ውስጥ ያለው እንዴት እንደሚገናኝ ተመልከተው ይላል። አሁን አንድ ላይ ከብልቶች አንዱ ቢከን ሌሎቹ ብልቶች አብረው ምን ይላቸዋል? ለዚህ ነው የምንዘምርላቸው፣ ለዚህ ነው የምንቀኝላቸው፣ ለዚህ ነው የምናከብራቸው፣ ለዚህ ነው የድላቸውን ቀን የምናውጅላቸው። የእግዚአብሔር ቃል እንዲህ ይላል ምዕመናን፣ የእግዚአብሔር ቃል በግልጽ በዚህ በመጽሐፈ ምሳሌ ላይ ምዕራፍ 28 ላይ ጻድቃን ድል ባደረጉ ጊዜ ብዙ ክብር አለ ይላል። ደግሞ አለው ጻድቃን ድል ባደረጉ ጊዜ ብዙ ክብር አለ ይላል። በዛ አነሰ አይደለም፣ ብዙ ክብር። ለዚህ ነው ብዙ ክብር የምንሰጣቸው። ለዚህ ነው ብዙ ሙገሳ፣ ለዚህ ነው ብዙ ውዳሴ፣ ለዚህ ነው ብዙ መዝሙር የምንዘምርላቸው። የሀቤር ሚስት ኢያኤልን እንኳን አታስታውሱ? የከነዓን ንጉሥ አለቃ ሲሳራ የሚባለው እዛ መጽሐፈ መሳፍንት ምዕራፍ 5 ላይ ተመልከቱ። በገደለችው ባዋረደችው ጊዜ ምን እንደተባለ አልሰማችሁ? የሀቤር ሚስት ኢያኤል በድንኳን ውስጥ ካሉ ሴቶች መካከል የተባረከች ትሁን፣ ውሃ ለመነ፣ እርጎ ሰጠችው፣ ካስማ ነሳች፣ ገደለችው እያሉ ባረቅና ዲቦራ እኮ ቅኔ ተቀኝተውላታል። ከሥላሴ ምስጋና ቀጥለው ከበሮ መተውላታል። ለዛች በብሉይ ኪዳን እንኳን ለነበረችው ቅኔ፣ መዝሙር፣ ከበሮ ድል አድርጋለች። ለዚህ ነው የምንዘምርላቸው፣ ለዚህ ነው የምንቀኝላቸው፣ ለዚህ ነው ከበሮ የምንመታላቸው። ከብልቶች አንዱ ቢከብር ሌሎቹ ብልቶች ከከበረው ብልት ጋር አብረው የብፁዓን አባቶቻችን በረከት ረድኤት ከሁላችን ጋር ጸሎታቸው
አድርጋችሁ አመስግኑ። ክብር ምስጋና ለሥላሴ ይሁን። መምህራችንን ቃልዮት ያሰማልን፣ ቃልዮት ያሰማልን።